ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮኬሚስትሪ ኤክሰርሳይዝ 2.6 እስከ 2.7 ቤዝድ ኦን ፋራዴይስ ሎው ኦፍ ኤሌክትሮላይሲስ የተጠየቁ ጥያቄዎች ናቸው። እነዚህ ጥያቄዎች በደንብ አድርገን እንሰራለን ማለት ነው። እናንተ ደግሞ እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ ምንድነው? ኤክሰርሳይዝ 2.6 ካልኩሌት ዘ ቮሊዩም ኦፍ ሃይድሮጂን ኤንድ ኦክሲጅን ጋዝ አት 25 ዲግሪ ሴልሲየስ ኤንድ 1 አትሞስፌር that will be collected at the cathode and anode respectively ነው የሚለን። ሃይድሮጂን እና ኦክሲጅን እንግዲህ ሃይድሮጂን ካቶድ ላይ እንዲሁም ደግሞ ኦክሲጅን አኖድ ላይ ፕሮዲዩስ ይደረጋልና የነሱ ቮሊዩም ምን ያክል ነው በዚህን ያክል ፕሬሸር ኤንድ በዚህን ያክል ቴምፕሬቸር when what an aqueous solution of sodium sulfate is electrolyzed for 2 hours with 10 አምፒር ኦፍ ከረንት ነው። ስለዚህ ከረንቱ 10 አምፒር ነው። ታይሙ ደግሞ 2 ሰዓት ነው። ሰብስታንሱ ወይም ኤሌክትሮላይቱ ደግሞ ሶዲየም ሰልፌት ነው ማለት ነው። ስለዚህ ሶዲየም ሰልፌትን በወተር ዲዞልቭ ስናደርግ ምን እናገኛለን? በመጀመሪያ ሶዲየም ሰልፌት ዲዞልቭ ዊዝ ወተር ስታደርጉ በወተር ዲዞልቭ ስታደርጉ ውሃ ራሱን ችሎ 2 አዮኖች ይኖሩታል። ሃይድሮጂን ፕላስ አዮን እና OH ማይነስ አዮን ይኖረዋል። ሶዲየም ደግሞ በወተር ዲዞልቭ ስታደርጉት ሶዲየም ፕላስ አዮን እና ሰልፌት ማይነስ 2 አዮን አለ። ስለዚህ እነዚህ 4 አይነት አዮኖች አሉ። 2 ካታዮን እና 2 አናዮኖች አሉን። ስለዚህ ካታዮኖቹ ሶዲየም እና ሃይድሮጂን ፕላስ ናቸው። አናዮን ደግሞ ሰልፌት አዮን እና OH ማይነስ ናቸው። ስለዚህ አኖር ላይ ወይም ካቶድ ላይ የተመረቱትን ሁለቱን ጋዞች የሃይድሮጂን እና የኦክሲጅን ቮሊዩም ካልኩሌት አድርጉ ነው የሚለን። አሁን እንስራ። እንግዲህ የመጀመሪያው ጥያቄ ስንሰራ ምንድነው? አኖር ላይ 2 አዮኖች ይመጣሉ ካሉን ከ4 አዮኖች መካከል አንደኛው ሰልፌት ማይነስ 2 ነው። ሁለተኛው ደግሞ OH ማይነስ ነው። ካቶድ ላይ ደግሞ ምን አይነት አዮኖች ይኖሩና ማለት ነው? አንዱ ሃይድሮጂን ፕላስ አዮን ነው። ሌላኛው ደግሞ ምንድነው ማለት ነው? ሶዲየም ፕላስ አዮን ነው። ስለዚህ አኖድ ላይ ኦክሲዴሽን ማካሄድ የሚችለው ከሰልፌት አዮን በተሻለ ሰልፌት አዮን ምንም አይነት ኦክሲዴሽን ወይም ሪዳክሽን አያካሄድም ማለት ነው። ስለዚህ OH አዮን 4 ሞል ኦፍ OH አዮን 4 ኤሌክትሮን ሉዝ አድርጎ 1 ኦክሲጅን ሞለኪል እና 2 ሞል ኦፍ ወተርን ምን ያደርጋል ማለት ነው? ፎርም ያደርጋል። ይሄ የአኖድ ሪያክሽን ነው። ካቶድ ላይ ደግሞ ስትመጡ ሃይድሮጂን ጋዝ ምን ያክል ነው ማለት ነው? እዚህ ላይ በደንብ ይውልኝ 4 ሞል ኦፍ ሃይድሮጂን ፕላስ አዮን አፍተር ጌን 4 ኤሌክትሮን ኢት ፎርም ዋት 2 ሞል ኦፍ ሃይድሮጂን ጋዝ ነው። ስለዚህ ስቶኪዮሜትሪካሊ 2 ሞል ኦፍ ሃይድሮጂን ጋዝ ነው እዚህ ላይ ፎርም ያደረገልን። ስለዚህ አሁን ምን ያክል ቮሊዩም ነው የሚለውን ነገር ለመስራት ከፈለጋችሁ የተሰጠን ጊቭን ቫልዩዎች አሉን። አንደኛ ከረንት ምን ያክል ነው? 10 አምፒር ተሰጥቶናል። ታይም ደግሞ 2 ሃወር ነው። ይህን ወደ ሰከንድ መቀየር አለባችሁ። 2 መልቲፕላይ ባይ 60 መልቲፕላይ ባይ 60 ታድርጉታላችሁ። ይህ ደግሞ ስንት ይመጣ ማለት ነው? 7200 ሰከንድ ታገኛላችሁ ማለት ነው። ስለዚህ ታይማችን ምን ያክል ነው ማለት ነው? 7200 ሰከንድ ነው የሚኖረን። 7200 ሰከንድ አለን። ሶ ማስ ኦፍ ኦክሲጅን deposited at anode which is equal to molar mass of oxygen multiply by current multiply by what? Time in second divided by number of electron gain or lost times farad እናደርጋለን ማለት ነው። farad 26500 ነው። ያ ማለት እንግዲህ ሞላር ማስ ኦፍ ኦክሲጅን 32 ግራም ነው ሲባዛ ከረንት 10 አምፒር ነው። ታይም 7200 ሰከንድ ነው። ይህንን ለምንድነው የምናካፍለው? 1 ሞል ኦፍ ኦክሲጅን ለማምረት ሪያክሽኑ ላይ እንደምትመለከቱት 4 ኤሌክትሮን ሉዝ ተደርጓል። ሶ ኤን ኦፍ ኤሌክትሮን ወይም ኤን ብለን የጠራ ነው 4 ነው። መልቲፕላይ ባይ ዋት 96500 ኮሎምብ ይሆናል ማለት ነው። ስለዚህ ይህንን በማስ ደረጃ ማስ ኦፍ ኦክሲጅን ፕሮዲውስ አት አኖድ which is equal to ስንት መጣ ማለት ነው? ኦልሞስት 6 ግራም ነው የሚመጣላችሁ። 6 ግራም ማስ አገኛችሁ። ይችን ወደ ቮሊዩም ለመቀየር ማስን ወደ መቀየር አለብን ማለት ነው። ወደ ሞል መቀየር መቻል አለባችሁ ማለት ነው። ሶ ሞል which is equal to given mass 6 ግራም divided by molar mass 32 ግራም ብታደርጓት ሞሉ ምን ያክል ይመጣል? approximately 0.2 ሞል አካባቢ ታገኛላችሁ። ወደዚህ የቀረበ ነው። 0.186 ነው። ስለዚህ ይሄ 0.2 ነው ብትሉ አሁን ሞል ኦፍ ኦክሲጅን ማስ ኦፍ ኦክሲጅን በመጀመሪያ ፈለግን
በፋራዴ ፈርስት ሎው መሰረት አድርገን ምን አድርገ ማለት ነው ማስ ኦፍ ኦክሲጅን እናገኘን። ያን ያገኛችሁትን ማስ ወደ ምን ቀየራችሁት? ወደ ሞል ቀየራችሁት። ያ ማለት 6 ግራምን ለ32 ግራም ኦፍ ኦክሲጅን ስታካፍሉ 0.2 ሞል አገኛችሁ። አሁን ሞል ካገኘን በኋላ ቀጥታ ወደ ቮሊዩም መቀየር እንችላለን። አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር የተሰጠን ሞል ወደ ቮሊዩም መቀየር እንችላለን ማለት ነው። ስለዚህ እዚች ላይ ያገኘናት ሞል which is equal to ምን ያክል ሆነች ማለት ነው 0.2 ሞል ኦፍ ኦክሲጅን ተመርቷ ማለት ነው። ዜን 1 ሞል ኦልዌይስ ከ22.4 ሊትር ኦፍ ጋዝ ጋር ኢኳል ነው። ስለዚህ 0.2 ሞል ምን ያክል ነው የሚለውን ነገር ማየት እንችላለን። ሁለቱን ስናበዛ ቮሊዩም ኦፍ ኦክሲጅን which is equal to ምን ያክል ይሆናል ማለት ነው 4.48 ሊትር ይመጣል ማለት ነው። ስለዚህ 4.48 ሊትር አግኝተናል። የኦክሲጅን በዚህ አይነት መንገድ ሰጥተናል። ሃይድሮጅን ደግሞ ለብቻው እንስራ። እንግዲህ ሃይድሮጅን ለመስራት ካቶር ላይ የተመረተው ሃይድሮጅን ነው። ስለዚህ 2 ሞል ኦፍ ሃይድሮጅን ፕላስ አዮን 2 ኤሌክትሮን ጌን ካደረገ በኋላ ምን ፎርም ያደርግ ይችላል ማለት ነው ሃይድሮጅን ጋዝን ወይም 1 ሞል ኦፍ ሃይድሮጅን ጋዝን ፎርም ማድረግ ይችላል። ኢኩዌሽኑን ባላንስ ለማድረግ ቅድም እንዳያችሁት 4 ሞል ኦፍ ሃይድሮጅን ፕላስ ዋት 4 ሞል ኦፍ ኤሌክትሮን ጊቫስ ዋት 2 ሞል ኦፍ ሃይድሮጅን ጋዝ ነው። ስለዚህ እኛ ግን ስቶኪዮሜትሪካሊ መስራት ስለማይጠበቅብን የመጀመሪያው መጠቀም ትችላላችሁ። ስለዚህ ማስ ኦፍ ሃይድሮጅን ዲፖዚትድ አት ካቶድ which is equal to ሞላር ማስ ኦፍ ሃይድሮጅን መልቲፕላይ ባይ ዋት IT ዲቫይድ ባይ NF ትሉታላችሁ። ሞላር ማስ ኦፍ ሃይድሮጅን 2 ግራም ፐር ሞል ነው። ሲባዛ አይስ ምን ያክል ነው 10 አምፒር ነው። ሲባዛ ታይማችን ስንት ነው 7200 ሰከንድ ነው። ይሄንን ለስንት እናካፍለዋለን? ለ2 ነው የምታካፍለው። ለምን 1 ሞል ኦፍ ሃይድሮጅን ፕሮዲዩስ ለማድረግ 2 ኤሌክትሮን የተጠቀማችሁት ሲባዛ ዋት በ96500 ኮሎምብ ይሆናል ማለት ነው። ስለዚህ ማስ ኦፍ ሃይድሮጅን ዲፖዚትድ አት ካቶድ which is equal to 0.75 አግኝተናል። 0.75 ግራም አገኘን። ይህንን ወደ ሞል ስቀይሩት ማለት ነው ሞል ኦፍ ሃይድሮጅን which is equal to 0.75 ግራም ዲቫይድ ባይ ሞላር ማስ ኦፍ ሃይድሮጅን 2 ግራም ፐር ሞል ማለት ትችላላችሁ። የሃይድሮጅን ሞላር ማስ። ስለዚህ ሞል ማለት ጊቭን ማስ ኦቨር ሞላር ማስ አይደለ? ስለዚህ ይሄን ስታካፍሉ ምን እናገኛለን ማለት ነው 0.375 ሞል አገኘን ማለት ነው። ስለዚህ አሁን እንደተለመደው ምን ማድረግ ትችላላችሁ ማለት ነው 1 ሞል ኦፍ ሃይድሮጅን ከምን ጋር እኩል ነው ማለት ነው ከ22.4 ሊትር ጋር ኢኳል ነው አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ማለት ነው። ስለዚህ 0.375 ሞል ኦፍ ሃይድሮጅን ምን ያክል ነው ማለት ትችላላችሁ። ክሊክሎስ አድርጋችሁ ያገኛችሁት ሞል በ22.4 ሊትር ስታበዙት ምን ያክል ይሆናል ማለት ነው 8.4 ሊትር ይመጣ ማለት ነው። በዚህ አይነት መንገድ መስራት ትችላላችሁ። ወደ ሌላኛው ጥያቄ እንግባ። ሌላው ኩዌስችን ነምበር 2 የተጠየቅነው ጥያቄ ምንድነው? ካልኩሌት ዘ ማስ ኦፍ ኮፐር ኤንድ ቮሊዩም ኦፍ ኦክሲጅን at 25 degrees Celsius and 760 millimeter mercury or standard temperature and pressure እንደማለት ነው። that would be produced by passing a current of 0.5 ampere through the copper sulfate solution between platinum electrode for 3 hours ነው የሚላችሁ። አሁን ላይም በተመሳሳይ እየተጠየቅነው ማስ ኦፍ ኮፐርን እና ቮሊዩም ኦፍ ኦክሲጅንን ምን ያክል ተመርቷል። ከረንቱ 0.5 አምፒር ቢሆን ታይሙ ደግሞ 3 ሃወር ቢሆን ማለት ነው። ስለዚህ ይህን ጥያቄ ለመስራት በመጀመሪያ ምን ማድረግ አለብን? ኮፐር ሰልፌት በወተር ዲዞልቭ ስናደርግ የሚኖሩን አዮኖች አሁንም 4 አዮኖች ናቸው። አንዱ ሃይድሮጅን ፕላስ አዮን እና OH ማይነስ ነው ከውሃ የምታገኙት። ከኮፐር ሰልፌት ደግሞ ኮፐር ፕላስ 2 እና ምን አለ ማለት ነው ሰልፌት ማይነስ 2 ነው ማለት ነው። ስለዚህ ኮፐር ፕላስ 2 ካቶድ ላይ ይመረጣል። OH ደግሞ አኖድ ላይ ኦክሲጅንን ፕሮዲዩስ ያደርጋል ማለት ነው። ስለዚህ እነዚህን አዮኖችን እንጠቀምና የተመረተውን የኦክሲጅን መጠንና የኮፐር ማስ ካልኩሌት እናደርግ። ስለዚህ መልሳችን ለመስራት ተማሪዎች እንዲህ ማድረግ አለብን ማለት ነው። በመጀመሪያ የተሰጠንን ጊቭን እናውጣ። ጊቭን ቫልያችን ምንድነው? ከረንት ተሰጥቶናል 0.5 አምፒር ነው። ታይም ደግሞ የተሰጠን 3 ሃወር ነው። ይህንን ወደ ሰከንድ መቀየር አለብን። ሲባዛ በ60 ይህ ማለት 10800
ሰከንድ አለ ማለት ነው። ይሄ ታይማችን ነው። ስለዚህ እነዚህ ነገሮችን ብቻ ተጠቅመን አሁን መስራት እንችላለን። አኖድ ላይ መመልከት እንችላለን። ምን አይነት ሰብስታንስ ነው አኖድ ላይ ዲስቻርጅ የሚደረገው? ከኦኤች ማይነስ እና ከሰልፌት ማይነስ ቱ የሚመረጠው ኦኤች ማይነስ ነው። ስለዚህ ይሄ 4 ሞል ኦፍ ኦኤች ማይነስ ፕሪፈረንሻሊ ዲስቻርጅ ይሆናል። 1 ኦክሲጅን ሞለኪል እና 4 ሞል ኦፍ ኤሌክትሮን ሎስት አድርጎ 2 ሞል ኦፍ ወተርን ፕሮዲውስ ያደርጋል፣ ያመርታ ማለት ነው። ስለዚህ ማስ ኦፍ ኦክሲጅንን እንፈልግና ወደ ሞል ቀይረን ከዛ ወደ ሊትር መቀየር ይችላላችሁ። ሶ ማስ ኦፍ ኦክሲጅን ዲፖዚትድ አት አኖድ which is equal to molar mass of oxygen multiply by current multiply by time in second divided by n times farad ትሉታላችሁ። ይህ ማለት ሞላር ማስ ኦፍ ኦክሲጅን 32 ግራም ነው፣ 32 ግራም እንዲሁም ከረንት 0.5 አምፒር ነው። ታይም ደግሞ 10800 ሰከንድ አለ ማለት ነው። ሲካፈል ነምበር ኦፍ ኤሌክትሮን ጌን ኦር ሎስት ኢን ኦርደር ቱ ፕሮዲውስ 1 ሞል ኦፍ ኦክሲጅን ኢት ኢዝ 4 ኤሌክትሮን ነው፣ ኤን 4 ነው ማለት ነው። ሲባዛ በ96500 ኮለምፕ የሆነ ማለት ነው። ሶ ይህን ስታካፍሉ ማስ ኦፍ ኦክሲጅን which is equal to ምን ያክል ይመጣ ማለት ነው? ይሄ 0.48 አካባቢ ነው። 48 እችን ያክል ግራም አገኘን ማለት ነው። እችን ወደ ሞል መቀየር እንችላለን። ስለዚህ ማስ ኦፍ ኦክሲጅን ዲቫይድ ባይ ሞላር ማስ ኦፍ ኦክሲጅን ስታደርጉ ሞል ይመጣላቸዋል። ማስ ኦፍ ኦክሲጅን 0.448 ግራም ዲቫይድ ባይ ሞላር ማስ ኦፍ ኦክሲጅን ኢት ኢዝ 32 ግራም ይሆናል ማለት ነው። እነዚህ ሁለቱ ስናካፍል የምናገኘው ምን ያክል ነው ማለት ነው? ስንታገኘ ማለት ነው? 0.014 ሞል አገኘ ማለት ነው። ስለዚህ ሞሉ 0.014 ሞል ነው። ይህን ወደ ሊትር ለመቀየር ከፈለጋችሁ ቀጥታ ሞል መልቲፕላይ ባይ ዋት 22.4 ሊትር ነው። በዛ ሞሏን አብዟት እስቲ 22.4 ሲባዛ ሞሉ ምን ያክል ነው ማለት ነው? 0.014 ሞል ነው ያላችሁ። ሁለቱ ሲባዙ የምታገኙት መልስ ምን ያክል ይሆናል ማለት ነው? ይህም በደንብ እዩልኝ። ሲባዛ በ22.4 ነው አይደለ? ስለዚህ 0.313 ሊትር ታገኛለች። 0.313 ሊትር ይመጣል ማለት ነው። መልሳችሁ 0.313 ሊትር ነው ማለት ነው። ሌላው ማስ ኦፍ ኮፐር ዲፖዚትድ አት ካቶድ which is equal to ካቶድ ላይ ያለው ለመስራት ከፈለጋችሁ መመረክ ቻላችሁ። ሞላር ማስ ኦፍ ኮፐር መልቲፕላይ ባይ ዋት ከረንት መልቲፕላይ ባይ ታይምስ ዲቫይድ ባይ ዋት ኤንኤፍ ነው። ስለዚህ አንድ ኮፐር ፕሮዲውስ ለማድረግ 2 ኤሌክትሮን ጌን ያደርጋል። እንደዛ አድርጎ ካቶድ ላይ ኮፐር ሶሊድ ነው የሚፈጠረው። ስለዚህ ሞላር ማስ ኦፍ ኮፐር it is 63.5 ግራም ነው። መልቲፕላይ ባይ ከረንት 0.5 አምፒር ነው። መልቲፕላይ ባይ ታይምስ ዋት 10800 ሰከንድ ነው። ዲቫይድ ባይ ዋት ኤን ምን ያክል ነው? 2 መልቲፕላይ ባይ ፋራድ 96500 ኮሎምፕ ይመጣል። ሶ ማስ ኦፍ ኮፐር which is equal to 1.78 ምን ይሆናል? ግራም አገኘ ማለት ነው። ስለዚህ ማስ ኦፍ ኮፐር ይህን ያክል ነው ማለት ነው። ሌላኛው ጥያቄ ዋት ማስ ኦፍ አልሙኒየም ኢዝ ዲፖዚትድ ኤሌክትሮላይቲካሊ ኢን 30 ሚኒትስ ባይ ኤ ከረንት ኦፍ 400 አምፒር ነው የሚለን። በጣም በቀላሉ መስራት ትችላላችሁ። አልሙኒየም ሜታል ማለት ግሩፕ 3 ሜታል ስለሆነ 3 ኤሌክትሮን ነው ግዴታ ጌን የሚያደርገውና አልሙኒየም ሶሊድን ፎርም ያደርጋል። ስለዚህ ኤናችሁ 3 ነው ማለት ነው። ስለዚህ ማስ ኦፍ አልሙኒየም ዲፖዚት አት ካቶድ which is equal to ሞላር ማስ ኦፍ አልሙኒየም መልቲፕላይ ባይ ከረንት መልቲፕላይ ባይ ታይም ኢን ሰከንድ ዲቫይድ ባይ ኤንኤፍ በሉት። ሶ ሞላር ማስ ኦፍ አልሙኒየም 27 ግራም ነው። ከረንታችሁ ደግሞ ተሰጥቷቸዋል 40 አምፒር ነው። ታይም እዚህ ላይ 30 ሚኒት ነው የተሰጣችሁ። ወደ ሰከንድ ሲቀይሩት ምን ያክል ይሆናል ማለት ነው? 1800 ይሆንላችሁ ማለት ነው። 1800 ሰከንድ ነው። ሲካፈል ኤናችን 3 ነው። 3 ኤሌክትሮን ጌን የሚያደርገው ለ96500 አካፍሉት። ስለዚህ ማስ ኦፍ አልሙኒየም ዲፖዚት አት ካቶድ which is equal to ስለዚህ ማስ ኦፍ አልሙኒየም which is equal to ምን ያክል አገኘ ማለት ነው? 6.71 ግራም ያክል ዲፖዚትድ ሆና ማለት ነው። በዚህን ያክል ሚኒት በዚህን ያክል አምፒር ማለት ነው። የአልሙኒየም መጠኑ ምን ያክል ነው? 6.71 ግራም ይሆናል።
Exercise 2.7 two cells are connected in series. One contains aluminum chloride, the other contains silver nitrate. At the electrolyte, what mass of silver is deposited when 18 gram of aluminum is deposited at cathode ነው የሚላችሁ። ይሄ ደግሞ ሁለት አይነት ኤሌክትሮላይቶች በሲሪየስሊ ቢተሳሰሩ ፋራዴ ሰከንድ ሎውን ቤዝድ አድርገን ማሱን ማግኘት እንችላለን። ፋራዴ ሰከንድ ሎ ስቴት የሚያደርግልን mass deposit at cathode or anode directly proportional to the equivalent mass of the substance ነው። ስለዚህ mass of aluminum deposit at cathode divided by what equivalent mass of aluminum which is equal to mass of silver deposited at cathode divided by equivalent mass of silver ነው የምንለው። ስለዚህ የተጠየቅነው ሲልቨር ስለሆነ mass of aluminum deposition ተሰጥቶናል 18 ግራም ነው። 18 ግራም ሲካፈል ኢኩቫለንት ማስ ኦፍ አሉሚኒየም ኢኩቫለንት ማስ ብለን የምንጠራው ምን አይነት ማስ ነው ማለት ነው? ሞላር ማስን ለነምበር ኦፍ ኤሌክትሮን ጌን ኦር ሎስ ታካፍሉ ነው። ሶ የአሉሚኒየም 27 ግራም ሲካፈል ለ3 ነው የምትሉት። ምክንያቱም አንድ አሉሚኒየም ሜታል ምን ያክል ኤሌክትሮን ነው ጌን ማድረግ ያለበት? ይችኛቱ አሉሚኒየም አይነት 3 ኤሌክትሮን። ሶ ይች ምን ያክል ትሆናለች? 9 ነሽ ማለት ነው። ስለዚህ ይችን ለ9 ታካፍላላችሁ which is equal to ማስ ኦፍ ሲልቨር ተፈላጊ ነው ዲቫይድ ባይ ዋት ኢኩቫለንት ማስ ኦፍ ሲልቨር 108 ግራም ፐር ኢኩቫለንት ታገኛላችሁ። ይሄንን ሪአሬንጅ ስታደርጉ የምታገኙት ማስ ኦፍ ሲልቨር which is equal to ምን ይመጣላችሁ ማለት ነው 18 ሲባዛ በ108 ሲካፈል ለ9 ይመጣላችኋል። ይሄ ማለት 216 ነው። ስለዚህ 216 ግራም ታገኛላችሁ። የማን ማስ ነው? የሲልቨሩ 216 ግራም ዲፖዚትድ ይሆናል። ቀላል መንገድ ነው። ፋራዴ ሰከንድ ሎ ማለት ይሄ ነው። አንደኛው ዲፖዚትድ የሆነው ማስ ከተሰጣችሁ ሌሎችን በቀላሉ እንደዚህ ማግኘት ትችላላችሁ። ሪሌትድ አድርጋችሁ ማግኘት ትችላላችሁ። ሶ ይቺ ፎርሙላ ወሳኝ ነች ማለት ነው። ሌላኛው ጥያቄ ኤክሰርሳይዝ 2.7 0.2 ሞል ኦፍ ኤሌክትሮን አር ፓስድ ትሩ 3 ኤሌክትሮላይትስ ሴል ኢን ሲሪዝ ዛት ኮንቴን ሲልቨር አዮን ዚንክ አዮን ኤንድ አይረን 3 አዮን ሃው መኒ ግራም ኦፍ ኢች ሜታል ዊል ቢ ዲፖዚትድ አት ካቶድ ነው። እንግዲህ አሁን ላይ መጀመሪያ ላይ እየሰራ ነው ምንድን ነበር? ሁለት ብቻ ነበር የተሰጠን። አሁን ላይ ደግሞ አማውንት ኦፍ ቻርጁ 0.2 ሞል ቢሆን እና ይህ 0.2 ሞል በሶስቱም ኤሌክትሮላይት ላይ እንዲያልፍ ቢደረግ ያ ማለት ሲልቨር አዮን ይዟል፣ ዚንክ አዮን እና አይረን 3 አዮን የያዘ ነው ማለት ነው። በደንብ እዚች ላይ ያዙ። ሲልቨር ማለት ኤጂ ፕላስን ይዟል፣ ዚንክ ደግሞ ዚንክ ፕላስቱን ይዟል፣ እንዲሁም ደግሞ አይረን ፕላስ 3 በያዘ ሰዎች ላይ ምን ያክል ሞል ኦፍ ኤሌክትሮን ነው የምናሳልፈው? 0.2 ሞል ኦፍ ኤሌክትሮን ነው። ስለዚህ የሌሎቹ ማስ ለማወቅ ከፈለግን ምን ማድረግ አለባችሁ ማለት ነው? የአንዱን ብቻ በፋራዴ ፈርስት ሎ ካልኩሌት ታደርጉታላችሁ። ስለዚህ ማስ ኦፍ ለምሳሌ ሲልቨርን እንስራ ብትሉ ማስ ኦፍ ሲልቨር እንስራ። ማስ ኦፍ ሲልቨር ዲፖዚትድ አት ካቶድ which is equal to ሞላር ማስ ኦፍ ሲልቨር multiply by what amount of charge q ዲቫይድ ባይ ምን ማለት ትችላላችሁ? n ታይምስ ፋራድ ማለት ትችላላችሁ። እዚህ ላይ ሞላር ማስ ኦፍ ሲልቨር ስንት ነው? 108 ግራም ፐር ሞል ነው። 108 ግራም ፐር ሞል ነው ሲባዛ ኪቡ ማለት ደግሞ 0.2 ፋራድ ነው የተሰጣችሁ። ለምንድን ነው 0.2 ፋራድ ያልኳችሁ? 0.2 ሞል ኦፍ ኤሌክትሮን ከምን ጋር እኩል ነው ማለት ነው? ከ0.2 ፋራድ ጋር ኢኳል ናቸው። ለምን? 1 ፋራድ ማለት 1 ሞል ኦፍ ኤሌክትሮን ነው። ስለዚህ 0.2 ሞል ኦፍ ኤሌክትሮን ማለት ራሱን ችሎ 0.2 ፋራድ እንደማለት ነው። ዲቫይድ ባይ ምን አደርጋለሁ? ኤናችን ምን ያክል ነው? ሲልቨር አንድ ኤሌክትሮን ብቻ ጌን የሚያደርገው ሰው 1 መልቲፕላይ ባይ ፋራድ በሉ። ዝም ብላችሁ ይሄን ከታች ፋራድ በሉት ማለት ነው። ከዛስ ፋራድ በፋራድ ይጣፋላችኋል። የሚቀራችሁ ምንድነው? ሁለቱም ማባዛት ብቻ ነው። ሶ ማስ ኦፍ ሲልቨር ዲፖዚትድ አት ካቶድ which is equal to ምን ይሆናል ማለት ነው? እቺ እዚህ ነጥብ ትሆንላችሁና 21.6 ግራም ያክል ሲልቨር ይመረታል ማለት ነው። የሲልቨሩ 21.6 ግራም ነው። የሱን ካገኘን የዚንክንም የአይረንም በቀላሉ ማግኘት እንችላለን። ስለዚህ አሁን እንደነገርኳችሁ ማስ ኦፍ ሲልቨር ዲቫይድ ባይ ዋት ኢኩቫለንት ማስ ኦፍ ሲልቨር which is equal to ማስ ኦፍ ዚንክ ዲቫይድ ባይ ዋት ኢኩቫለንት ማስ ኦፍ ዚንክ ትላላችሁ። ይሄ ደግሞ ከማጋ እኩል ነው ከማስ ኦፍ አይረን ዲቫይድ ባይ ዋት ኢኩቫለንት ማስ ኦፍ አይረን ነው የምትሉት። ግን የዚህ የተሰጠን አይረን ፕላስ 3 ነው ማለት ነው። ስለዚህ እስቲ የሁለቱን ብቻ እንፈልግ።
የሲልቨርን አግኝተናል። የሲልቨር ስንት ነው? 21.6 ግራም ነው። ኢኩቫለንት ማስ ኦፍ ሲልቨር አይቀየርም 108 ነው። which is equal to ለምን ለአንድ ነው የምታካፍሉት? ማስ ኦፍ ዚንክ በሉ ማስ ኦፍ ዚንክ ዲቫይድ ባይ የዚንክ እንግዲህ ሁለት ቻርጅ ነው። ዚንክ ፕላስ 2 ነው የምትጠቀሙት። ሁለት ኤሌክትሮን ጌን ያደርጋል። ለሁለት ስታካፍሉ ሞላር ማሱ 65 ግራም ሲካፈል ለሁለት ስታደርጉ 32.5 ግራም ፐር ኢኩቫለንት ታገኛላችሁ። ስለዚህ እዚች ላይ 32.5 ግራም ፐር ኢኩቫለንት ነው የሚሆነው ማለት ነው። ስለዚህ ማስ ኦፍ ዚንክ ዲፖዚት አት ካቶድ which is equal to 21.6 ግራም multiply by 32.5 ግራም divided by 108 ግራም ፐር ኢኩቫለንት ስታደርጉ ምን ያክል ታገኛላችሁ ማለት ነው? 6.5 ግራም ታገኛላችሁ። ይሄ የማን ነው ማለት ነው? የዚንክ ነው። እንዲሁም ደግሞ ሲልቨር እና አይረን ብናገናኛቸው ምን ያክል ማግኘት እንችላለን የሚሆን ደግሞ ነኝ። ስለዚህ ማስ ኦፍ ሲልቨር AG divided by equivalent mass of silver which is equal to mass of iron divided by what equivalent mass of iron አደረግ ነው። ይህ ማለት በያነጋገር ማለት ነው 21.6 ግራም divided by 108 ግራም per equivalent which is equal to what mass of iron divided by ምን ነው ማለት ነው ኢኩቫለንት ማስ ኦፍ አይረን ማለት አይረን የአንደኛው አይረን 56 ግራም ነው። አይረን ፕላስ 3 ስለተባላችሁ ኤን ናችሁ ምን ያክል ነሽ ማለት ነው? 3 ነሽ ማለት ነው። ይሄን ለ3 ታካፍሉታላችሁ ማለት ነው። ይህ ማለት 18.6 ታገኛላችሁ። 18.7 ግራም ማለት ትችላላችሁ። ይሄንን ለ18.7 አካፍሉት። ሪአሬንጅ ስታደርጉ ምን ይሆናል ማለት ነው? ማስ ኦፍ አይረን which is equal to ቶታሊ ሪአሬንጅ አድርጋችሁ 3.73 ግራም ታገኛላችሁ ማለት ነው። በዚህ መሰረት መስራት ትችላላችሁ። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።